ራስን ሁን፣ ጠማማ አትሁን፣ ወንድ ሁን፣ እስኪ ህፃን አትሁን። እንዴት ነው እነዚህ በእንግሊዝኛ መናገር የምንችለው? ቢ ሁንና ዶን ቢ አትሁን የሚሉትን ከብዙ ኮመን ከሆኑ ቃላቶችና በጣም አሪፍ ከሆኑ ኤግዛምፕሎች ጋር ቀለል አድርጌ ያሳያችኋለሁ። This is Pure English Academy with Nathan. Let's get started. ዛሬ የምናየው ምንድነው? ቢ እና ዶን ቢ የሚሉትን። alright so ቢ ምን ማለት ነው? ሁን ማለት ነው። ኦኬ እንደዚህ ሁን ማለት ስፈልግ ለምሳሌ ራስን ሁን፣ አመስጋኝ ሁን፣ ደግ ሁን፣ እንደዚህ ሁን ማለት ስንፈልግ የምንጠቀመው ማለት ነው። ኦኬ በተቃራኒው ደግሞ ዶን ቢ ስንል አትሁን። ኦኬ ጠማማ አትሁን፣ ኔጌቲቭ አትሁን፣ ባለጌ አትሁን፣ ራስ ወዳድ አትሁን። ኦኬ እንደዛ ማለት ስንፈልግ ነው የምንጠቀማቸው። ግልጽ ነው አይደለ? ኦኬ ስለዚህ እስኪ ከቢ እንጀምር። የመጀመሪያው እስኪ ራስን ሁን በሉኝ። እስኪ እናንተ ጋር ነው የማወራው። እስኪ ራስን ሁን። ቢ ዮርሰልፍ እስኪ በሉት። ቢ ዮርሰልፍ ራስን ሁን እያላችሁ ነው። ኦልራይት ኤግዛምፕል እንጨምርበታለን። ለምሳሌ ማንንም ሰው ኢምፕረስ ለማድረግ አትሞክር፣ በቃ ራስን ሁን በሉኝ እስኪ። እሺ ዶንት try to impress anyone. Don't try to impress anyone. Just be yourself. ማንንም ለኢምፕረስ ለማድረግ አትሞክር፣ ራስን ሁን እያላችሁ ነው ማለት ነው። Is that clear? Nice. ኦኬ ሌላኛው ደግሞ አመስጋኝ ሁን። ኦኬ ባለ ነገር አመስጋኝ ሁን፣ በጤናህ አመስጋኝ ሁን ማለት ስንፈልግ ምን እንላለን? ማመስገን ምንድን ነው? አመስጋኝ መሆን። be thankful እስኪ በሏት አሁንም be thankful አመስጋኝ ሁን እያላችሁ ነው። ናይስ ባለ ነገር ሁሉ አመስጋኝ ሁን። be thankful for what you have. hey be thankful for what you have. ባለ ነገር አመስጋኝ ሁን። don't complain አታማር። alright nice ለጤናህ አመስጋኝ ሁን። be thankful for your health. be thankful for your health. ለጤናህ አመስጋኝ ሁን እያላችሁ ነው። በጣም አሪፍ። ወደ ሶስተኛው እንሂድ። እስኪ ወንድ ሁን። ኦኬ ወንድ ሁን። ወንድ ሁንና ችግሮችን ተጋፈጣቸው። ወንድ ሁንና ኃላፊነት ውሰድ። how do we say that? be a man. alright be a man. ወንድ ሁን ማለት ነው። ኦኬ ወንድ ሁንና ኃላፊነትን ችግሮችን ተጋፈጥ ማለት ስንፈልግ be a man and face your problems. alright face your problems. ችግሮችን ተጋፈጥ። nice be a man and take your responsibility. okay ኃላፊነትን ውሰድ፣ responsibilityን ውሰድ እያለ ነው። በጣም አሪፍ። እንቀጥል። እስኪ ቀና ሁን በሉኝ እስኪ። ፓዘሪቭ አይደለ? ቀና መሆን ቀናነት። ስለዚህ ቢ ፓዘሪቭ ምን ማለት ነው? ቀና ሁን እያላችሁ ነው። በጣም አሪፍ ቀና ሁን። ኦኬ በቃ ቀና ሁንና ቀጥል። በቃ በቀንነት ቀጥል። ቢ ፓዘሪቭ ኤንድ ኪፕ ጎዊንግ። ቀና ሁንና በቃ ቀጥል፣ ስራህን ቀጥል እያላችሁ ነው ማለት ነው። ኦኬ ሁል ጊዜ ቀና ሁን። always be positive. alright nice አሁን ደግሞ እስኪ ትሁት ሁን፣ ደግ ሁን በሉኝ እስኪ። be humble, be kind እንላለን። be humble ምን ማለት ነው? ትሁት ሁን እያለ ነው። ናይስ ምን ያህል ስኬታማ ብትሆንም ትሁት ሁን ማለት ስፈልግ be humble no matter how successful you are. ምን ያህል ስኬታማ እንኳ ብትሆን humble ሁን፣ be kind ደግ ሁን እያላችሁ ነው ማለት ነው። kind ሲሆን ደግ ይሆናል ማለት ነው። ኦኬ አሁን ደግሞ ምንድነው? እስኪ እውነተኛ ሁን። be honest with me. ከኔ ጋር እውነተኛ ሁን እያለ ነው። ኦኬ አሪፍ። እስኪ ጠንካራ ሁን በሉኝ እስኪ። ጠንካራ ሁንና ተስፋ አትቁረጥ። be strong and don't give up.
alright be strong and don't give up ጠንካራ ሁንና ተስፋ አትቁረጥ እስኪ ተስፋ አትቁረጥ እያላችሁ ነው ጠንካራ ሁን በጣም አሪፍ አሁን ደግሞ ታጋሽ ሁን በሉኝ እስኪ ታጋሽ ሁን be patient yeah be patient ታጋሽ ሁን አሪፍ ታጋሽ ሁን ያንተ ተራ ይመጣል በሉኝ እስኪ be patient your turn will come ታጋሽ ሁን ያንተ ተራ ይመጣል እስኪ ትዕግስተኛ ሁን ጊዜ ያስፈልገዋል እኮ ጊዜ ይወስዳል be patient it takes time all right it takes time እያለ ነው ማለት ነው ስለዚህ be patient ታጋሽ ሁን እያለ ነው ማለት ነው ኦኬ ናይስ አሁን ደግሞ ሰው አክባሪ ሁን ኃላፊነት የሚሰማው ሁን ማለት እንፈልግ ሰው አክባሪ ሁን be respectful አክባሪ ሁን ለሁሉም ሰው አክባሪ ሁን ሁሉንም ሰው አክብር ማለት ፈልግ ደግሞ be respectful to everyone ለሁሉም ሰው አክባሪ ሁን አክብር ሁሉንም ሰው እያለ ነው ማለት ነው ኦኬ አሪፍ አሁን ደግሞ ምን እንላለን ኃላፊነት የሚሰማው ሰው ሁን ማለት ስንፈልግ be responsible ኃላፊነት የሚሰማው ሰው ሁን እያለ ነው ማለት ነው ናይስ በቃ ኃላፊነት የሚሰማው ሰው ሁንና ስራህን ጨርስ be responsible and finish your work all right finish your work good and right now በራስ የምትተማመን ሁን this one is easy right be confident በራሱ የሚተማመን ሰው ሁን okay nice okay and the next one is እስኪ ምሳሌ ሁን all right እስኪ ምሳሌ ሁን ለጓደኞች ለሌሎች ሰዎች ምሳሌ ሁን be an example okay be an example to your friends be an example to your family ለቤተሰቦች ምሳሌ ሁን ለጓደኞች ምሳሌ ሁን okay be a role model ሁን እያለ ነው ማለት ነው okay all right that's really good እስኪ ጥሩ አዳማጭ ሁን በሉኝ እስኪ ደግሞ ጥሩ አዳማጭ ሁን conversation ላይ ጥሩ አዳማጭ ሁን be a good listener in conversations okay be a good listener ጥሩ አዳማጭ ሁን nice አሁን ደግሞ አትሁን all right አትሁን ማለት ስንፈልግ ምንድነው ያልኳችሁ don't be እንደዚህ አትሁን all right የመጀመሪያው እስኪ ባለጌ አትሁን በሉኝ እስኪ ባለጌ አትሁን don't be rude እስኪ ባለጌ አትሁን okay nice for example እስኪ ለሰዎች ባለጌ አትሁን don't be rude to people good አሁን ደግሞ እስኪ ጠማማ አትሁን እስኪ ኔጌቲቭ አትሁን ጠማማ አትሁን እስኪ ፖዚቲቭ ለመሆን ሞክር በሉኝ እስኪ don't be negative try to be positive okay ጠማማ አትሁን እያላችሁ ነው ማለት ነው is that clear nice አትሁን ጠማማ አትሁን አሁን ደግሞ እስኪ ሞኝ አትሁን እስኪ ቂል አትሁን ሞኝ አትሁን how do you say that ሞኝ አትሁን don't be silly ሞኝ አትሁን ራስ ላይ ፎከስ አድርግ ስራ ላይ ፎከስ አድርግ ማለት ስንፈልግ don't be silly focus on yourself focus on your work all right ስራ ላይ ፎከስ አድርግ ሞኝ ቂል አትሁን እያለ ነው ማለት ነው ኦኬ በጣም አሪፍ good አሁን ደግሞ እስኪ ጉረኛ አትሁን በሉኝ እስኪ ጉረኛ አትሁን don't be boastful ጉረኛ አትሁን ናይስ ባለህ ነገር በስኬትህ ጉረኛ አትሁን don't be boastful about your success በስኬትህ ስለ ስኬትህ ጉረኛ አትሁን don't boast አትጎርር እያልን ነው ማለት ነው okay that's a good one እሺ let's carry on እንቀጥል እስኪ አሁን ደግሞ እስኪ ህፃን አትሁን
እንደ እድሜ አክት አድርግ። አንተ እኮ እንግዲህ ህፃን አይደለም። don't be childish. hey don't be childish, act your age. alright እንደ እድሜ አክት አድርግ፣ ህፃን አትሁን። don't be childish ህፃን አትሁን። alright act your age እንደ እድሜ አክት አድርግ እያለ ነው ማለት ነው። ኦኬ ሶ አሁንም don't be ምን ማለት ነው? አትሁን እያለ ነው። ኦኬ ሶ እነዚህ ቃላቶችን እያስገባን እንደ ልብ አረፍተ ነገር መስራት እንችላለን። ኦኬ እነዚህ አድጀክቲቮችን ናውኖችን እያስገባን ኤግዛምፕል እስከ ጥግ መስራት እንችላለን ማለት ነው። ኦኬ አሁን ምን ትሉኛላችሁ? እስኪ ሰነፍ አትሁን። ሰነፍ አትሁን፣ እስኪ ተነስና ስራህን ስራ። don't be lazy, get up and work. don't be lazy man, get up and work. ሰነፍ አትሁን፣ ተነስና ስራ እያላችሁ ነው ማለት ነው። ኦኬ ራይት እስኪ አሁን ደግሞ ጨቅጫቃ አትሁን። እስኪ በትናንሽ ነገሮች ላይ ጨቅጫቃ አትሁን። don't be naggy. don't be naggy about small things. በትናንሽ ነገሮች ጨቅጫቃ አትሁን። ናጊ ኦኬ ጨቅጫቃ አትሁን እያላችሁ ነው። ኦኬ ናይስ። አሁን ደግሞ እስኪ ጨካኝ አትሁን በሉኝ። እስኪ ጨካኝ አትሁን። don't be cruel. alright don't be cruel ጨካኝ አትሁን እያላችሁ ነው። ኦኬ አሁን ደግሞ እስኪ ግትር አትሁን በሉኝ። እስኪ ግትር አትበል። don't be stubborn. don't be stubborn እስኪ ግትር አትሁን። alright don't be stubborn listen አዳምጥ። እስኪ ግትር አትሁን እያላችሁ ነው። ኦኬ ሶ stubborn ምንድነው? ግትር ማለት ነው። ኦኬ ስብሰባ ዲስከሽን ላይ ግትር አትሁን። don't be stubborn in discussions. ኦኬ ዲስከሽን ላይ ግትር አትሁን እያለ ነው ማለት ነው። ኦኬ አሁን ደግሞ እስኪ ፈሪ አትሁን በሉኝ። እስኪ ፈሪ አትሁን። don't be a coward. don't be a coward. don't be a chicken. ፈሪ አትሁን። እስኪ ፈሪ አትሁን እያላችሁ ነው። alright ኦኬ እስኪ ፈሪ አትሁንና ፍርሃትን ተጋፈጣችሁ። don't be a coward. don't be a chicken. face your fears. ፍርሃትን ተጋፈጣቸው። ፌስ ማለት መጋፈጥ ማለት ነው። ኦኬ ስለዚህ ፈሪ አትሁን ስንል don't be a coward or don't be a chicken ማለት እንችላለን ማለት ነው። ኦኬ ናይስ። እስኪ ውሸታም አትሁን። don't be a liar. tell us the truth. don't be a liar. tell us the truth. እውነቱን ንገረን። እስኪ ውሸታም አትሁን እያላችሁ ነው። ናይስ 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 ናይስ። አሁን ደግሞ እስኪ አትቅና፣ ቀኒታ አትሁን ነው። አትቅና ማለት ስትፈልግ don't be jealous. don't be jealous አትቅና። right ቀኒታ አትሁን፣ አትቅና። ናይስ። በጓደኛ ስኬት አትቅና። don't be jealous of your friend's success. hey don't be jealous of your friend's success. በጓደኛ ስኬት አትቅና። focus on your life. የራስ ህይወት ላይ ፎከስ አድርግ እያላችሁ ነው ማለት ነው። ኦኬ ናይስ። እንቀጥል። አሁን እስኪ ራስ ወዳድ አትሁን። ራስ ወዳድ አትሁን። don't be selfish. alright እስኪ ገብጋባ ቋጣሪ አትሁን። don't be greedy. ገብጋባ አትሁን። don't be stingy. ቋጣሪ አትሁን እያለ ነው። ኦኬ share what you have. ያለህን ነገር አካፍል፣ ሼር አድርግ፣ አትቋጥር እያላችሁ ነው ማለት ነው። ኦኬ ናይስ። ኦኬ ሶ this is all እነዚህ ናቸው። አይ ሆፕ ግልጽ እንደሆኑ ተስፋ አደርጋለሁ። እናንተ ደግሞ ኮሜንት ላይ የምትጽፉልኝ አንድ ከቢ አንድ ከዶንት ቢ ልጠይቃችሁ ማለት ነው። ኦኬ ሶ በቢ ምን ትሉኛላችሁ? አክቹሊ የራሳችሁን አድርጉት። ለምን ነግራችኋለሁ። አንድ በቢ ስሩልኝ እንደዚህ ሁን ብላችሁ፣ አንድ ደግሞ ዶንት ቢ ብላችሁ እንደዚህ አትሁን ብላችሁ ትሰሩልኛላችሁ ማለት ነው። ኦኬ this is all that I have for you። ማንኛውም ጥያቄ ካላችሁ ጠይቁኝ፣ ኮሜንት ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ እሱን ንገሩልኝ። ኮሜንት ላይ ጻፉልኝ እና በአካልም ሆነ በኦንላይን መማር የምትፈልጉ ካላችሁ ደውልልን። አበቅሉ